ቄደር የምትጠመቁና የምታጠምቁ ሰዎች ይህ ቪዲዮ ለእናንተ ነው። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ አድርጉ። አንድ እህት ምን አለችኝ? ከአረብ እንደመጣው ንስሐ አባቴ ቄደር መጠመቅ አለብሽ ብለው ቄደር አጠመቁኝ። ንስሐ ግን አልገባሁም እና ንስሐ መግባት አይጠበቅብኝም ወይ ስላቸው አይ በቃ ተጠመቅሻሉኝ። እንደዚህ ይባል ነገር አለ እንዴ? ይሄን ሁላችሁም ልታውቁ ይገባል። ሲጀመር ንስሐ ሳትገቡ ቄደር መጠመቅ አትችሉ። ንስሐ ሳትገቡ በመጀመሪያ ንስሐችሁን ኃጢአታችሁን ተናግራችሁ ንስሐ ገብታችሁ ነው ከዚያም በኋላ ቄደር መጠመቅ ቢኖርባችሁ እንኳን ቄደር ንስሐ ተማይ የምትጠመቁት ማለት ነው። ንስሐ ተማይ የምትፈጽሙት ማለት ነው እንጂ ንስሐ ሳትገቡ ቄደር ተጠመቃችሁ በቃ የሚባል ነገር የለም። ይሄንን ሁላችሁም ልታውቁ ይገባል። ለሁሉም አዳርሱልኝ። ቄደር ያለ ንስሐ ዋጋ የለውም። ንስሐ ነው የሚቀድመው። ሁላችሁም ኮመንት ላይ ንስሐ ይቀድማል እያላችሁ ጻፉልኝ። ማንም ሳይጽፍ እንዳይሄድ ንስሐ ይቀድማል እያላችሁ ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱት። ላይክ አድርጉ፣ ቤቱን ፎሎ አድርጉ። እወዳችኋለሁ፣ ክበሩልኝ። ጊዜ ያላችሁ ፈተና ውስጥ ያላችሁ በተለይ ፈተና ውስጥ ያላችሁ ሰዎች እባካችሁ ይሄ ጸሎት እጅግ በጣም ይጠቅማችኋልና ቢያንስ ፍርድ መጨረሻ ላይ ማለት ነው ስላሴ ፊት ነው የምንቆመው። መዘባበቻ እንዳያደርጉብን በእውነቴ ነው የምላችሁ። ወር በገባ በሰባት እንኳን ቢያንስ ሌላው ቢቀር በየቀኑ ማድረግ ባንችል በየሰዓቱ ማድረግ ባንችል እንኳን ማለት ነው 7 የጸሎት ጊዜ አለ። በየጸሎት ጊዜ እንኳን ማድረግ ካልቻልን ወር በገባ በሰባት እናድርግ። በተለይ ፈተና ለበዛባችሁ ጠላታችሁ በጣም ላሰቃያችሁ ሰዎች ትልቁ መድኃኒት ሰይፈ ስላሴ ጸሎት ነው። መጨረሻ ላይ ጸሎት መጨረሻም እግዚአብሔር መጨረሻ ለፍርድ የምንቆመው እግዚአብሔር ፊት ነው። አብ ወልድ መንፈስ ቅዱስ ፊት ነው። ለፍርድ ስንቆም መዘባበቻ ወይም ደግሞ ጥያቄ እንዳይሆንብን ሰይፈ ስላሴ አባቶቻችን የደረሱ ድንቅ ጸሎት ነው። በአጭር ጊዜ ጠላቶቻችንን መሸኘት፣ አንደበቱን መዝጋት፣ አይኑን ማሳወር። ሰውን በቃ ረቂቅ ነውና እሱ አይታይም። ነገር ግን በዚህ እምላችሁ ደግሞ በዚህ ጸሎት ይሄ ረቂቅ የሆነ ጠላታችንን እንደ ስሙ እንደምንረዳው ከሆነ ሰይፈ ስላሴ ነው። ሰይፍ ማለት ነው። ይሄ ማለት የስላሴ ሰይፍ ማለት ነው። ጠላታችንን እየቆራረጠ ከእድላችን፣ ከሰውነታችን፣ ከአእምሯችን፣ ከልባችን ውስጥ እያወጣ ለኛ በረከት፣ ጤና፣ እረፍት የሚሰጠን እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ትክክለኛውን ሰላም፣ ትክክለኛውን ህይወት ማግኘት የምንችለው ከእግዚአብሔር ነው እና ጊዜ ወስደን ሰዓት ጠብቀን እግዚአብሔር ስላሴን ብናመሰግን እውነቴን ነው የምላችሁ ለምስክርነት የሚያበቁን ጠላቶቻችንን በጊዜ በሰዓቱ ከኛ ያርቁልናል። በረከቶቻችን፣ እድሎቻችን ይመልሱልናል። ሰይፈ ስላሴ በዚህ ጸሎት ብዙ ነገር ማስመለስ እንችላለን። እድሎቻችንን፣ በረከቶቻችንን፣ ጠላቶቻችንን የምንለይበት ትልቅ የበረከት የንስሐ ጸሎት ነውና በዚህ ጸሎት እመኑኝ ብትችሉ ብዙ ጊዜ ነገርያችሁ ከሆነ 9 ሰዓት ላይ ብትችሉ 9 ሰዓት ሌሊት ተነስታችሁ ስላሴን አመስግኑ። ሰማይ በሚከፈትበት ሰዓት ላይ ማለት ነው። ካልቻሎቹ ግን በማንኛውም 7ቱ የጸሎታት ጊዜ ውስጥ እስከ ሙሉን ማለት ነው ከዘውትሩ ጸሎት አንስታችሁ እንደገና የቀኑ አለ እንደገና ደግሞ ተአምሮ አለ። ሶስቱን አጠቃላይ 30 ደቂቃ ቢፈጅ ነው። ይህን አድርጋችሁ ለምስክርነት እንድትበቁ ፈልጋለሁ። በዚህ ጸሎት ብዙ መናፍስቶች በእውነቴ ነው የምላችሁ የሚሸኙበት ግራ የሚጋቡበት ጸሎት ስለሆነ በዚህ ጸሎት ተጠቅማችሁ እግዚአብሔርን አመስግናችሁ ለምስክርነት በቅታችሁ እናንተም ለሌሎች መድኃኒት እንድትሆኑ እግዚአብሔር ይርዳን። አሁንም በዚህ አጋጣሚ ይሄ መልእክት የተደረሳችሁ የተዋሕዶ ልጆች ተጠቅማችሁ ብዙ መናፍስቶች ከላሳችሁ የድል መናፍስት የመተትን አይነ ጥላ የዛር መንፈስ ከቤተሰብ የሚመጣ የዛር መንፈስ መሸኘት በአጭር ጊዜ ውስጥ የምትችሉት በዚህ ጸሎት ነው። ይህን ጸሎት ተጠቅማችሁ ለምስክርነት ያብቋችሁ። ሰላማችሁ በኢየሱስ ክርስቶስ ይብዛ። ይሄ መልእክት የደረሳችሁ ሼርና ኮፒ ሊንክ አድርጉት። ብዙ ሰው ጋር ደርሶ እንዲጠቀምበት በጣም ስለምፈልግ ነው። ጠቃሚ ጸሎት፣ እጅግ በጣም ጠቃሚ ጸሎት ነውና በድጋሚ እንኳን አደረሳችሁ። ዛሬ አብርሃሙ ስላሴዎች አብ ወልድ መንፈስ ቅዱስ ናቸው። የተጨነቃችሁ የተቸገራችሁ ካላችሁ ልባችሁ ይግቡ። ስላሴዎች በቤታችሁ ይግቡ፣ በሁሉ ነገራችሁ ይግቡና ሰላም ይስጧችሁ። ሰላማችሁ ይብዛ። እሺ እቺ ከላይ የምታዩት ልጅ እንግዲህ ቲክቶክ ላይ ፖስት አድርጋ የሆነ ሰው ቪዲዮ ልኮልኝ ነው። ለበዓል 100 ምናምን ሺህ ብር ተሳስታ በቴሌብር ወደ አካውንት ትልካለች።
አክቹሊ ተሳስታችሁ ስትልኩ ኢትዮ ቴሌኮም በቴሌግራምም በዋትሳፕም በ127 126 ላይ ቴክስት ብታደርጉም 8994 ላይ ኮምፕሌን ስታቀርቡ የላካችሁ ብር ወዲያው ይታገድና ሰውየው ፈቃደኛ ይሁን አይሁን ይጠየቃል እና ፈቃደኛ ከሆነ ብሩ ተመላሽ ይሆናል። ስለዚህ እሷ ግን ምንድን ነው ያደረገችው? ቴሌግራም ኢትዮ ቴሌኮም ኦፊሻል ፔጅ ላይ ገብታ ዲስከስ የሚደረግበት አለ አይደል? አንድ ፖስት ሲደረግ ብዙ ሰዎች ከስር ያወራሉ እና ቴሌብር ሰፖርት ምናምን የሚል የሆነ አካውንት ከፍቶ ራሱ ከሰው ጋር ነው ስታወራ የነበረው። አንደኛ ማለት ነው ስህተቱ ኢትዮ ቴሌኮም ራሱ አድሚን የሚለው ኢትዮ ቴሌኮም ፔጅ ካልመለሰላችሁ ከሌላ ሰው ጋር ነው የምታወሩት ማለት ነው። ስለዚህ ብሩ ባዶ መሆን የለባትም ብሎ ሌላ 100 ምናምን ሺህ ብር እንድታስገባ አስደርገዋት። ከዛ ከሆነ ቤቲንግ ካምፓኒ ፖፕ ፑሽ አፕ ፑሽ ኖቲፊኬሽን የምንለው ነዳጅ ስንቀዳውን እንደሚመጣው አድርገው ምናምን እንደዛ ነው ያጭበረበሯት እና ስለዚህ 2-3 ስህተት ነው የሰራቸው። አንደኛ ብር ለማስመለስ በቃ እናንተ ትራንዛክሽን ነምበሩን ይዛችሁ ኢትዮ ቴሌኮም 127 126 ላይ ቴክስት አድርጋችሁ ትራንዛክሽን ነምበሩን ወይ ደግሞ በተሳሳታችሁበት ስልክ ቁጥር ትደውላላችሁ። ሰውየው ፈቃደኛ ከሆነ ይመለስላችኋል። እዛ ጋር ግን ስታወሩ ቴሌግራም ዲስከሽኑ ላይ ኢትዮ ቴሌኮም አድሚኑ ካልመለሰላችሁ ሌላ ሰው አካውንቱን ስም ቀይሮ ነው እያወራችሁ ያላችሁት እና በዛ መጭበርበር ስለሆነ እንደዚህ አይነት ጥንቃቄ አድርጉ። በቃ ከማን ጋር እንደምታወሩ ማስተዋል አለባችሁ። ሁለተኛ ፖፕ አፕ ፑሽ አፕ ሲመጣላ ፑሽ ኖቲፊኬሽን ሲመጣላችሁ ለምን ታስገባላችሁ? ይሄ እኮ ማለት ብር ከእናንተ ሊወጣ ነው ማለት ነው። ስለዚህ በጣም ጥንቃቄ አድርጉ እንደዚህ አይነት ማጭበርበሮችን። መልካም ጊዜ። የቤተክርስቲያን ልጅ አለም ወይ አንተ እንዴት እንደዚህ ትላለህ? የምር ሰዎች አሉ። ምን አመጣን? ምን ታመጣለህ? ምን አመጣለሁ ብቻ እንጭ። ስለዚህ ይሄ ነገር ካልቆመ አሁንም ሃይማኖታችን ማንም መጥቶ እንደፈለገ ይጫወቱበታል። ዛሬ ይቺ ልጅ እኮ በይቅርታ ይታለፋል። የልጅቷም አባት የማርያም ቤተክርስቲያን ሸማግሌ የላከ ነው ይቅርታ ይደረግላት የሚል ሀሳብም እናጣራ ብለን ነው እንጂ እየሰማን ነው። ይሄ ይቅርታ የምታለፍ አይደለም። አሁንም እኛ ኦርቶዶክሳውያን ምንድነው ሀሳባችን? በህግ ትጠየቅልን፣ ለህግ ትቅረብ። በቃ ህግ በራሱ አንቀጽ የተጻፋለ አይደለም? በህግ ትቀጣለን። ሃይማኖታችን እናስከብር። ቤተክርስቲያናችን ማንም ሰው ተነስቶ ለምንድን ነው የሚሸኑባት? ለምንድን ነው አፋችሁን የሚካፈቱባት? ቤተክርስቲያን በቤተክርስቲያን ስም ለምንድን ነው የምነገደው? እመቤታችን በአደባባይ ላይ ለምን ትቀደላለች ነው እንጂ እኛ ሌላ አጀንዳ የለንም። ፖለቲካ ሰምተንም አናቅም፣ አንሰማም፣ መስማትም አልፈልግም። ለሃይማኖታችን ግን ዋጋ መክፈል አለብን ብለን የተነሳ ዋናው ዓላማ ይሄ ነው። ይህንን ግን ብቻችን ምንም እናደርገው ነገር የለም። እነሱ ዞር ብሎ በቅድስት ሥላሴ ላይ ከዚህ በፊት ታስታውሳለህ፣ መስቀሉን ለምን ትረግጣላችሁ? ኃይላችን መዳኛችን የክርስቶስ መስቀል ለምን በእንትኑ ተሸፍኖ ይረገጣል ሲባል የቲክቶክ ሲኖዶስ ምንም አታመጡም ተባለ። ስለዚህ ዛሬም ነገ እንደዛ መባላችን አይቀርም። ይሄ ነገር አባቶች ተነስቶ ይህን ነገር ካልተማጎቱ ከመንግስት ጋር ይህን ነገር ካላወሩ ሃይማኖታችን አይከበርም። በቃ ይህን ማወቅ አለብን። እኛ ጋር ነው ትልቁ ችግር ማወቅ። አሁን እየተረዳ ነው። የኔ ሀሳብ ይህን ይመስላል። ልክ ነህ አብርሽዬ። ትዝ የሚልህ ከሆነ ከዚህ በፊት ቤተክርስቲያን ጥቁር ለብሳለች። የዛኔ የነበረው ድምፅና አሁን ላይ ያለው የቤተክርስቲያን የአባቶች ድጋፍ በጣም በጣም የቀዘቀዘ ነው። አሁንም ራሱ በራሱ ይዞ የሚመጣ ሌላ አጀንዳ እንዳለ ምንም ጥርጥር የለውም። እውነት ለመናገር እኔ ቅድም ብያለሁ፣ በእያንዳንዱ በቤተ ክርስቲያናችንም ውስጥ ሆነው አጀንዳ የሚሰጡ ሰዎች እንዳሉ ታውቃለህ። ከዚህ በፊት አሁን ከዚህኛው አጀንዳ በፊት የመጋቢ አዲስ ምናምን ተብዬ የሆነ ሰውዬ ጋር ነበርን። ወዲያውኑ ነው ይሄ አጀንዳ የተቀየረው። እኔ በጣም ይገርምኛል። እያንዳንዱ አጀንዳ እስኪ ዝም ብለህ አስብ። ወሬ ለሳምንት የሚለው ነገር ቲክቶክ ላይ እያየነው ነው አይደል እንዴ? ለዚህ ደግሞ ሁነኛ መፍትሄ ያስፈልጋል፣ የአባቶች ድጋፍ ያስፈልጋል ብለን የምንጮኸው እውነት ነው። ለዛ ነው ትክክል ነህ። መጨረሻችን የሚያምረው ከእነሱ ጋር ሲሆን ነው። እነሱ ታዲያ በሌላ ጎራ እኛን የሚያዩን ከሆነ ለምሳሌ እንደነ ባሮክ አይነት በቤተ ክርስቲያኑ አባቶች በኩል እገዛ ማይደረግላቸው ከሆነ በጣም ብዙ ቲክቶከሮች አሉ እና እነሱ በዚህ መልኩ የሚገፉ ከሆነ ነገ ላይ ቤተክርስቲያኗም አደጋ ላይ ትሆናለች ማለት ነው። አማኟ ሊጠብቁ የሚችሉ አባቶች
በሃይማኖቱ በኩል የሚደርስ ማንኛውም የቀኖናም ይሁን የዶግማ ጥሰት ሲደረግባት እነሱ ሚዲያ አለ፣ የቤተ ክርስቲያኗ የራሷ ቴሌቪዥን አለ። በጣም ብዙ ነገሮችን ተጠቅመው የራሳቸውን አቋምና ቤተ ክርስቲያኗ ያላትን አቋም ማስተላለፍ ይችሉ ነበር። ዝምታቸው ለምን እንደሆነ ባላቅም ዛሬ ላይ የእነሱ ዝምታ ነው ቤተ ክርስቲያኗንም በማንም እንድትዘለፍ ያደረጋት ብዬ አምናለሁ። እውነት ለመናገር ቤተ ክርስቲያኗ በእግዚአብሔር የጸናችነት ስለመሆኗ እንጂ እስከ ዛሬ ድረስ እነሱ እንደዚህ እንደ ገፊዎቹ አይነት ቤተክርስቲያን ይዘን ቢሆን ኖሮ በጠፋን ወድቀን ነበር፣ አልቀን ነበር ማለት ነው። የእግዚአብሔር ቸርነት ነው እስከዛሬ የሚያዛት። ከአሁንም በኋላ እንደሚጠብቃት የአባቶችን ድምፅ አልን እንጂ ከአባቶች በላይ እግዚአብሔር ስላላት ነው እስካሁን ድረስ ያለች ይህቺ ቤተክርስቲያን ማለት ነው። እና እያንዳንዱ ሰው ዋጋ የሚከፍለው ለሃይማኖቱ ነው። ደግሞ የቲክቶክ ሲኖዶስ ምናምን የሚሉትን እንዳልከውም እውነት ነው። እኔ በዛው እዛ ቤተ ክህነት አካባቢ ሲወራ ሰምቻለሁ በጆሮዬ ማለት ነው። እንደዚህ ያረቷቸው እነሱ ያወሩታል፣ ከዛም በኋላ ያልፋል ተብሎ እኛ ስብሰባ ኖሮን አንድ ቀን ሄጄ እንደዚህ ሲያወሩ የሰማዋቸው ላሉ እና በዚህ ልክ ነው እስካሁን ድረስ ሁሉም የራሱ ቤት ከሞቀለት የራሱ እንጀራ ከደመቀለት በቃ ሌላ ነገር አይፈልግም። ምንም የራሱ ብቻ አትንካበት። መጥተህ ከቤተ ክርስቲያኑ ና ደሞዝ ይቋረጥብሃል እንዳትለው እንጂ የፈለገ ነገር ይሁን መፍትሄ ለማምጣት በዚህ በተለይ በሃይማኖቱ ቀኖና እና ዶግማ በተለይ የሆነ ነገር ተሻረ እንኳ ብትል አሁን መጋቢ አዲስ ምናምን ብለን የዛኔ እየጮህን እንደዚህ ቲክቶክ ላይ መጥተን ሀሳብ እየሰጠን አንድ አባት እንኳ መጥተው ይሄን እኔ ነኝ የሰጠሁት በዚህ መንገድ እንኳን አላሉም። ስለዚህ እኔም አልሰጠሁትም። እሱ ስም ሲጠቅስ ነበር አባቶችን እኔ አልሰጠሁትም እንኳን ብለው ለቤተ ክርስቲያኗን ስርዓት አልተቆረቆሩም። እና በጣም የሚያሳፍረው እውነትም እኛም እንዳልኩ በተቻለን አቅም እኛም ብዙ ቮይስለስ ነን። አሁን አንተም እንዳይኸው ቮይስለስ ነን። የህግ ክፍሉ ራሱ እንዴት መሰለም በደንብ አክቲቭ ለመሆን የብዙ ስርዓት ለምሳሌ የስራ አስኪያጁ ፍቃድ ያስፈልገናል። የአዲስ አበባ ቤተ ክህነት ዋና ኃላፊን ፍቃድ ያስፈልገናል። እያንዳንዱ ነገር በፍቃድ ነው የምንንቀሳቀሰው እኛ ራሱ ማለት ነው። ዝም ብለን የህግ ክፍል ብቻ የቤተክርስቲያናዊ የህግ ክፍል ስለሆነን እንደዚህ ቪዲዮ ሰርተን እከሌ መያዝ አለበት እከሌ ይዘናል ምናምን የምንልበት እንትን አይደለም ያለን የእያንዳንዳቸው። ሁሉም ግን አንድ አይነት አይደሉም። በቃ እኔ እንድታውቁት የምፈልገው ቤተ ክህነት አካባቢ ያሉ የአዲስ አበባ ቤተ ክህነትን በለው የሀገረ ስብከቱ እያንዳንዱ የቅዱስ ሲኖዶሱም በለው ከታች ያሉት አመራሮችን በላቸው አንድ አይደሉም። በቃ በቤተክርስቲያን ስርዓት ላይ የቤተክርስቲያኗ ህግን በማስጠበቅ ላይ አንድ አይደሉም። በጣም ብዙ የሚጎላቸው ነገሮች አሉ እኛ ቀርበን እንዳየ ነው ማለት ነው። እና እኔ ለወደፊት ምን አይነት መፍትሄ የሚያመጣ ሰው ለቤተክርስቲያኗ ይመጣል የሚለው በራሱ ስጋት አለኝ። ህግ ክፍሏ የሚደገፈው በጥቂት ሰዎች ነው። በነፃ ነው እኛ የምንሰራው ለህግ ክፍሉ ላይ። ነገር ግን ማንም ይሄንን እንትን ስራችን አይቶ በምን ልደግፋችሁ በምን እንትን ልበላችሁ የሚለን የለም። ጥቂት አባቶች እንዳልኩ ምንድን ነው እያደረጋችሁ ያላችሁት በዚህ ዙሪያ እንደዚህ ሰምተን ነበር ምን እየሆነ ነው በእናንተ በኩል የሚሉ አባቶች አሉ። ነገር ግን እንደዚህ ገፍተው እንደዚህ ፍቃድ እንሰጣችኋለን በዚህ ግቡ በዚህ ውጡ ያሉን ማናቸውም የሉም ልልህ ነው አብርዬ። እንግዲህ እግዚአብሔር ካገዘን እግዚአብሔር ከረዳን ያቀድነውን ነገር እናሳካዋለን ብዬ ደግሞ አስባለሁ። ይቅርታ ብዙ አወራው መሰለኝ። በጣም የሚጠቅመን ነገር ነው ያነሱልን መምህር። እኔ በራሴም ከራሴም ብዙ ነገሮች የማነሳ ነገሮች አሉ። ስለ ቤተክርስቲያን ወይም ደግሞ ስለ አባቶች አውርቼ አላውቅም። አሁን ግን ስለበዛብን ነው አሁን ያነሱልን ሁሉ አጀንዳ። አሁን ያነሱልን ሀሳብ ልክ ኖት። ከመንግስት ጋር ሁሉም ነገር ሲደረግ ማህበረ ቅዱሳን ከዛም አልፎ ደግሞ ወጣቶች ዙሪያ ነው እንግዲህ ብዙ ወጣቶች ነው የተጠቁ አሉ። እንደምታውቁት ወጣቶች ነው በስሜት ተነስቶ ስለ ሃይማኖቱ አሁን እየተቃወማል ገብቷል አለም ዳቆኒ።
ከላይ ያሉ ስልጣን አሉ። ያኔ ደግሞ ወጣቶቹ ተስፋ እየቆረጡብን ነው። እኔ ከራሴ የማውቁ ደብር ላይ ልንገርህ፣ እኔ የማገለግለው ቤተክርስቲያን ላይ ወጣቱ እንዳይዘምር ለጥምቀት ተሰብስቦ ግቢ ውስጥ ተብሎ ደብዳቤ ተጽፎ ተሰጥቷቸው ወጣቱ ጥምቀት ስመጣ ምንጣፍ ተሸክሞ ታቦቱን የሚያጅብ ያው ያውቁታል። ላቁኒ ለአባሱ ጠብ ብሎ እንግዲህ ያኑላ መንገድ ታቦተ ሕጉን ሲያጅቡ የሚዋሉት ወጣቶች ጥምቀት፣ ከዛም አልፎ ደግሞ ቤተክርስቲያን ላይ ጉባኤ የሚሰሩት ወጣቶች ቤተክርስቲያን ግቢ ገብቶ እንዳይዘምሩ በህብረት ተሰብስቦ ጌት የመጣ ሀሳብ ነው ስንለው ከላይ የመጣ ሀሳብ ነው። ጌት ከላይ የመጣ ሀሳብ ነው። ይህ በሌላ አጀንዳ የመጣ ነው ብዬ ነው በራሴ ተስፋ ቆኝ። አሁን እውነት ለመናገር ብዙ ተስፋ ያስቆርጡኝ ነገሮች አሉ። ግን ያሳደገችኝን ቤተክርስቲያን ለማን ትቼ ዝም ልበል የሚል ሀሳብ ነው ውስጤ ላይ ብዙ ጊዜ የሚበቀለው እና በወጣቶቹ ዙሪያ ወጣቶቹም ተስፋ እየቆረጡብን ነው። ሚዲያ ላይ ያሉትን አሁን መንፈሳዊ ሚዲያዎችም ቲክቶከሮችም መያዝ ነው። ሲኖዶስ የቲክቶክ ሲኖዶስ ስታውና እነዚህ ልጆች ናቸው እስከ ዛሬም ድምፅ እየሆኑ አሉት፣ ስለ ሃይማኖታቸው ዋጋ እየከፈሉ አሉት። ስለዚህ በዚህ ዙሪያ ሰዎቹ ተስፋ ቆርጦብን ወደ ሌላ ቦታ እንዳይሄዱብን ሀሳብኝ እሰጋለሁ። መምህር በጎ ይህ በዚህ ዙሪያ መሰራት አለበትም። ዝም ማለት ጥሩ አይደለም። እናውቃለን ብዙ ነገሮችን፣ ያው እዚህ ጋር የማናወራ ብዙ ነገሮች አሉ፣ የማይወራ ብዙ ነገሮች እንዳሉ እያንዳንዳችን እናውቃለን። ግን እስከ መቼ ነው ዝምታችን? እስከ መቼ ነው ቤተክርስቲያን የማናስከብረው? በቃ ጠቆንዬ እኔ ሀሳቤ ነው። ይህስ በቃ እንደዛ አድርገን ብዙ የምንሰራ ነገሮች ይኖረናል፣ እናወራለን። በውስጥ መስመር ተደዋውለን ስልኮትን ያስቀምጦልንና ችግር የለውም አስቀምጥልሃለሁ። ማሂ ቦንዳ የሚል አካውንት አስገባኝ ስትል ነበር እና እስኪ ሀሳብ ካላት ትስጥህ። እህቴ ናት። ማሂ እንዴት ነሽ? እንኳን ደህና መጣሽ። እንዴት ዋላችሁ? ዲያቆን እንዴት ነው? እግዚአብሔር ይመስገን። እንዴት ዋልሽ ታች? እግዚአብሔር ይመስገን። ማለት የህግ ክፍል ነኝ ሲሉ ነው መግባት የፈለኩትኝ እና አንዳንድ ነገሮች ማለት ዛሬ አይደለም እኮ እኛ ቤተክርስቲያን ይሄ ነገር ሲፈጠር ያው ዛሬ ባስ ብሎ ስለመጣ ነው እንጂ ከአሁን በፊትም እኮ የጥምቀት ላይ የታቦተ ሕጉን ስንት ነገር ሲያደርጉ የነበሩ ልጆች ነበሩና ዛሬ አይደለም። እኛ ስድቡንም ዘለፋውም ምኑም ቤተክርስቲያን ላይ የነበረው ነገር ዛሬ አይደለም። ግን ዛሬ እንኳን ይሄ ነገር ተፈጥሮ ወይም ቢያንስ የእመቤታችን ስዕል አድኖ እንግዲህ እኛ ለኦርቶዶክሶች ህይወታችን ነው፣ ተስፋችን ናት፣ እናታችን ናት እና ይሄ ነገር እንኳን ሲፈጠር እንዴት ቢያንስ ማለት ኦርቶዶክስ ተዋህዶ የራሱ ሚዲያም አለው፣ የራሱ ብዙ ነገር አለ፣ ማህበረ ቅዱሳኖችም አሉ። አንድ ሰው እንኳን ወጥቶ እንዴት ይሄ ይደረጋል ለምን የሚል ሰው እንዴት ይጠፋል የሚለው ነገር በጣም ያሳዝናል። ማለት በጣም የሚያስከፋል። ወጣቱ እስካሁን ድረስ ያው ሁሉም ብዙዎቹ ልጆች ዋጋ የከፈሉ ልጆች አሉና ነባርኮትም ሁሉም ብዙ ልጆች አሉ። አሁን ላይ ደግሞ ጭራሽ እነሱም አይመለከታችሁም፣ አያገባችሁም፣ እናንተን አይመለከትም ተብሎ እንግዲህ ሰው ከቤተ ክርስቲያን ከተባረረ እነዚህ ልጆች የት ነው የሚሄዱት? አያገባችሁም፣ አይመለከታችሁምስ ማለት ምን ማለት ነው? ከምንስ አንጻር አይተውት ነው? ማለት አንድ ኦርቶዶክስ አማኝ ስለሚያምንበት ነገር የማይመለከተው ከሆነ ማያገባው ከሆነ እንዴት ነው ማለት እንዴት ነው ኦርቶዶክስ ሆኖ የሚቀጥለው? በነገራችን ላይ ከኛ ቤት እየወጡ ብዙ ልጆች ሳያውቁ የሚሄዱትና ወደ ሌላ ሃይማኖት የሚሄዱት የራሳችንና የአባቶቻችን እኮ ክፍተት ስላለ ነው፣ ስላልተማሩ ነው። ማለት ኦርቶዶክስ ሆኖ ቤተሰቦቻችን ኦርቶዶክስ ስለሆኑ ኦርቶዶክስ ሆነን እናድጋለን። ከዛስ በኋላ ወደ ከተማ ሲገባው ትንሽ ከፍ ወዳለ ቦታ ስንሄድ የምናገኛቸው ነገሮች አሉ፣ እውነት የሚመስሉ ነገሮች። የዛ ሰዓት ትውልዱ እየሄደ ያለው እየጠፋ ያለው እኮ በዛ ምክንያት እኮ ነው። ይሄ ምንም እኮ አንድና ሁለት የለውም። ትምህርት ቢኖር መማር ቢኖር ማስተማሩ በደንብ ቢስፋፋ ይሄ ነገር እኮ ከኛ ቤት ወጥቶ ወደ ሌላ ቦታ የሚሄድ ሰው አይኖርም። ለምን? እውነቱን ስለሚያውቅ። ግን አለማወቅም አንዳንዴ ያለማወቅና ያለመማር ችግር ነው እና ቢያንስ እንደ አንድ ሰው እንኳን አንድ አባት እንኳን ወጥቶ ለምን ይሄ ተደረገ ይሄ ነገር በቃ የሚል ሰው ቢኖር ኖሮ ይሄ አይፈጠርም ነበር ለማለት ነው። እና በጣም ነው ያዘን ነው።
እና የህግ ክፍሉ ሳይሆን በዚህ ጉዳይ ላይ ምን እየሰራ ነው ማለት ዝምታው አልበዛም ወይ? ዝም ሲባል ሁሉም ነገር እየበዛ ይሄዳል። እና እያንዳንዱ ሰው እኮ ከዚህ ቤት ወጥቶ ሌላ እምነት ሲሄድ እንኳን ሁሉም እየተሳደበ ነው ያለው። እያንዳንዶቻቸው እየተሳደቡ ነው ያሉት። ለምሳሌ አሁን እንግዲህ ዮናስም ይሁን ይሄኛውም ይሁን ዮናስ ባይዞይ ዮናስ ያው እንትን ወደ ሞቀበት የሚሄድ ሰው ነው። የእሱን ብዙም ቦታ ባንሰጠው ማለት ወዳገኘበት ጊፍት ወዳለበት የሚሄድ ሰው ስለሆነ ማለት መተዳደሪያው የሚሄድ ብቻ ስለሆነ ያ ነው። እና የሰው ልጅ ይህን ያህል ክፋትን ከሰራ በኋላ ይች ልጅ የክፋት ጥግን የሰራችው ከዛም አልፋ ደግሞ ከዛ በኋላ እንኳን ያንን ነገር ካደረገች በኋላ ሌላ ጊዜ ላይ ላይቭ ላይ ገብታ አሁንም ቅደጁ የምትሉኝ ከሆነ እቀደዋለሁ እያለች ነበረ። ምንም ይሄ 1 እና 2 የለውም። ቪዲዮ አራውታችሁ ማየት ትችላላችሁ። ስለዚህ ይሄን ነገር አድርጋ እንዴት ነው ዝም ሊሏት የቻሉት? ማለት ዝምታ እና ይቅርታም እኮ ገደብ አለው፣ ልክ አለው። እቺ አንዴ ብቻ አይደለም የተሳሳተችው፣ ሁለተኛ ላይ ደግሞ ላይቭ ላይ ገብታ አሁንም ቅዳጁ ካልከኝ እቀደዋለሁ፣ ትፊበት ካልከኝ እተፋበታለሁ እያለች የነበረች ናት። ይሄን አሁን ከህግ አንጻርስ ከህግ ክፍሉስ አንጻር ምን እየተሰራበት ነው? በምን ሂደት ላይ ነው ያለው? ማወቅ ስለምንፈልግ ማለት ነው። ይሄን ለማለት ነው ዲያቆን። እውነት ነው። መጀመሪያ ላይ ሰምተሽኝ እንደሆነ አላውቅም እንጂ ጥሩ ሀሳብ ነው ያነሳሽው። እንዳልኩሽ እኛ ብቻችን የምንሰራው ነገር እንዳልሆነ ደግሞ እንድትረጅን እንፈልጋለን። ማለት የእያንዳንዱ እንዳልኩሽ በቤተ ክርስቲያን አብርሽም እንደሚያውቀው እያንዳንዱ ቦታ ላይ የአሰራር ሂደት አለው። እኛ የህግ ክፍሏ በፍቃድ የሚሰራ ነው። የመጀመሪያ የቤተ ክህነቱ ዋና የአቡነ ሳዊሮስ ፈቃድ ያስፈልጋል። በተጨማሪም አሁን ደግሞ ልጅቷ ያለችበት ቦታ ላይ ራሱ የህግ አካሎች ትያዝ የሚል እንትን ለማውጣት ልጅቷ የሆነ ቦታ ላይ መገኘት አለበት። አሁን ከዚህ በፊት ሻሸመኔ የሚል መረጃ ደረሰንና በአጋጣሚ ሻሸመኔም የሚኖሩ ከኛ በህግ ክፍል ላይ የሚሰሩ አቃቤ ህጎች አሉና ጠየቅናቸው። እስኪ እኛ እንጠይቃለን፣ በተቻለ መጠን ለማፈላለግ እንሞክራለን አሉ። ግን ደግሞ ያው ሁሉ መረጃ አይሰጥሽም። እንደዚህ ሚዲያ ላይ የተሰራጨ እንትን ሲሆን ኢሹ ሲሆን ብዙ ሰዎች ወደ ሚዲያ እንትን አይሉም ማለት ነው። ወደ ሚዲያ አይመጡም ያንን መረጃ ይዘው ማለት ነው። እና ለዛም ነው ትልቅ ችግር የሆነብን እንጂ ምንም እየሰራን አይደለም። ግን አይደለም ፈቃድ በጣም ያስፈልገናል። አሁንም እየጠየቅን ያለ ነው። በዛ ልክ ነው። ከሌሎችም ከፌዴራል አካላትም እየተነጋገርንበት ያለ ሁኔታ አለ። እንዳልኳችሁ ቅድምም ለልጅቷ በጣም ጠቃሚ ነገር የሚሆናት አሁንም እኛ በቅርብ የሆነ ነገር አስበናል እና ያንን ነገር ተከትላ ብቻ በህግ ጥላ ስር ካልሆነች ማንኛውም ሰው ምንም ብትሆን ምንም ኃላፊነት አይወስድም ማለት ነው። ስለዚህ ለልጅቷ፣ ለእናቷ፣ ለአባቷ ስትል ይሄንን ነገር እንድታደርግ ጥሪ ለማቅረብ እንትን ብለናል። እንዳልሽውም ዝም ግን አላልንም። የሆነ ከኛ በላይ ስለሆነብን ነው። የኛ በዚህ በአጭር ነገር የምናገኘው ነገር አይደለም። በጣም ብዙ ነገሮች የሚያሰናክሉብን እኛ ውስጥ ሆነው በጣም ብዙ አሰራራችን ለሰዎች እየነገሩ በጣም ብዙ ነገሮች የከቸፉብን በጣም ብዙ ነገሮች አሉ፣ እውነት ለመናገር ማለት ነው። እና በጣም ብዙ ነገር ባላወራ ደስ ይለኛል። እና እኛም ተቸግረናል። ይሄን ያህል ላለመስራት ፈልገን አይደለም። በጣም ብዙ ችግር ስለገጠመን ነው። የውስጥ አሰራር ላይ ልልሽ ነው ማሂ። ትክክል ነው እኮ ማለት ያ እኮ ነው ችግሩ እኮ አሁን ለህግ ክፍሉ ነፃነት አለመኖሩ ነው። እኔም እኮ ይህን ነገር እረዳለሁኝ። የህግ ክፍሉ ነፃነት ቢኖረው በራሱ መንገድ የሚመራበት ነገር ቢኖር ያ ነገር ብዙዎቹ እልባት ያገኙ ነበረ። ግን ህግ ክፍሉ ለመስራትም በጣም ተቸግሯል። ኦልሬዲ እኔም አውቃለሁኝ ብዙ ነገሮችን እንትን እላለሁ። ግን ያ ነገር እንዴት ነው መውጣት ያለበት? ምንድን ነው መደረግ ያለበት? ማለት እስከ መቼስ ነው አሁን ህግ ክፍሉ እንደዚህ ታስሮ ስራ እንዳይሰራ ተደርጎ እንዴት ነው የሚቀጠለውስ? ሲቀጥል ደግሞ ለምሳሌ አሁን እኛ የሆነ ሰዓት እኮ እፎ የሚባል ልጅ ነበረ እና አንድ ከአንድ ነው መጅሊሱ ወጥቶ ወዲያው ማለት እያዘልን ብሎ የወጣው
ወዲያው ነው ነገሮችን ዝምዝም ያደረጉት። ኦርቶዶክስ ላይ ግን ስንመጣ ለምንድን ነው ይሄ ነገር የሌለው? ለምንድን ነው ይሄን ነገር መጋፈጥ ያቃተው? ማለት አባቶች ሲሆን ይሄ ነገር እየተደበሰበሰ እንዲሄድ የሚፈልጉበት ነገር ምንድን ነው? እሱማ እኮ ያው ፍቃዱ ያለው ነገር የሀገረ ስብከቱ ችግር ምናምን እሱ እኮ ነው። ያ ነው እኮ ክፍተታችን እኮ ትልቁ ክፍተት ያለው እኮ እዛ ጋ ነው። ማለት ሁሉም ሰው እንደ ልቡ ተንቀሳቅሶ እንዳይሰራ ያሰረው ነገር እንዳለ ያንን እንረዳለን። ግን እንዴት ሆኖ እንደሚጸዳ እግዚአብሔር ብቻ ነው የሚያውቀው እንጂ እኮ እሱማ እኛ ቤት እኮ ቁጭ ብለው የእኛን እንትን እያሉ ሌላ መስመር የሚያስቀይሩ ሰዎች እኮ እንዳሉ ይታወቃል። ያ ነው እኮ ትልቁ ችግራችን እኮ እሱ ነው። ግን እነሱን ሰዎች እንዴት ማውጣት ይቻላል? እሱን እንግዲህ እሱ ነው መፍትሄ የጠፋው እሱ ነው። ትልቁ ችግር እሱ ነው።